ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። እስራኤል የኢራን የውጭ ጉዳይ ሚኒስትርና የፓርላማ አፈ ጉባኤን ለመግደል እቅድ ነበራት። ኒውዮርክ ታይምስ። አሜሪካ ከኢራን ጋር እጅግ ስሱ የሆነ የዲፕሎማሲ ንግግሮችን በምታደርግበት ወቅት እስራኤል የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺና የፓርላማ አፈ ጉባኤ መሐመድ ባቂር ካልባይፍን ለመግደል አቅዳ እንደነበር የአሜሪካ ባለስልጣናት ጠቅሶ ኒውዮርክ ታይምስ ዘግቧል። እንደ አይነቱ የደህንነት እርምጃ የተጀመረው የዲፕሎማሲ ሂደት ሙሉ በሙሉ ያከሽፈዋል በሚል የሰጉት የአሜሪካ ባለስልጣናት ለሁለቱ ከፍተኛ ባለስልጣናት ጥቃት ሊሰነዘርባቸው እንደሚችል ለኢራን ሚስጥራዊ ማስጠንቀቂያ እንዲያስተላልፉ በርካታ የቀጠናው ሀገራት ጠይቀው ነበር። በተጨማሪም ዋሽንግተን ድርድሩ በሚካሄድበት ወቅት እንዲህ አይነቱን ጥቃት እንዳትፈጽም እስራኤልን አጥብቃ አሳስባለች። እስራኤል አርጋቺንና ካልባይፍን በግድያ ኢላማ ዝርዝር ውስጥ አስገብታቸው የነበረ ቢሆንም በአሜሪካና በኢራን መካከል የሚደረገው ውይይት ሲጀምር ግን ለጊዜው ከዝርዝር አንስታቸው ነበር። የአሜሪካ ባለስልጣናት እንዳሉት ሁለቱ ግለሰቦች በንቁ ጦርነቱ ወቅት እንደ ህጋዊ ወታደራዊ ኢላማ ሊቆጠሩ የሚችል ቢሆንም የሰላም ንግግሩ ባለፈው ሚያዝያ ከተጀመረ በኋላ ግን እነሱን መግደል ውይይቱ ሙሉ በሙሉ የሚያስቆምና ጦርነቱን በድጋሚ የሚቀሰቅስ ሲሆን ነበር። አዲስ አበባ ክልል ልትሆን ነው ወይስ ህገ መንግስቱ ሊቀየር? ገዢው ብልጽግና ፓርቲ ከሰሞኑ በአዳማ ከተማ የማዕከላዊ ኮሚቴ ስብሰባ ማድረጉ የተሰማ ነው። ፓርቲው በይፋዊ ገጹ ላይ ያረጋገጠው ስብሰባ መቀመጡ የሚገልጽ መረጃ እየወጡ ነው። አንዳንድ ያልተረጋገጡ መረጃዎች እንዳመለከቱት ብልጽግና በዚህ ስብሰባ ህገ መንግስቱን ለመቀየር፣ አዲስ አበባና ድሬዳዋ ከተማ አስተዳደር ክልል ለማድረግ፣ የመሬት ፖሊሲን ለመቀየር፣ ስርዓቱ ከፓርላመንታዊ ወደ ፕሬዚዳንታዊ እንዲሆን መወሰኑ የተሰማ ነው። እነዚህ መረጃዎችን በተመለከተ ይፋ በተረጋገጠ የተረጋገጠ መረጃ ባይገኝም እነዚህ ውሳኔዎች እውነተኛ ከሆኑ ግን ማርሽ ቀያሪ ውሳኔዎች እንደሚሆኑ ይጠበቃል። በትግራይ ክልል ዋና ከተማ መቀሌ የምትገኝ አንዲት ወጣት በማህበራዊ ሚዲያ ባሰራጨችው አዲስ የቪዲዮ መልእክት በክልል ውስጥ አስደንጋጭ የሆነ ግዳጅ ወታደራዊ ምልመላ እየተካሄደ መሆኑን አጋለጠች። ወጣቷ በቪዲዮ ላይ እንዳብራራችው ህጻናት ጨምሮ በርካታ የክልሉ ነዋሪዎች ከቤተ ክርስቲያን፣ ከመንገድ፣ ከሆቴሎች እየታፈሱ ወደ ጦርነት ማሰልጠኞች የተወሰዱ ነው። ሁኔታው እጅግ አስፈሪ ደረጃ ለመድረሱን የምትገልጸው ይህች ወጣት ምልመላው ማንንም የማይመርጥ መሆኑን ታስረዳለች። ከገጠር አካባቢዎች ለሃይማኖት ትምህርት የመጡ የኦርቶዶክስ ቤተክርስቲያን ነዋሪዎች እድሜያቸው ከ18 ዓመት በታች የሆኑ ህጻናት ሳይቀሩ የግዳጅ ምልመላ ሰለባ ሆነዋል። ምልመላው የሚካሄዱት አካላት ከቤት ወደ ቤት እየዞሩ ለጦርነት የሚደርስ ልጅ አላችሁ ወይ በማለት ቤተሰብን ጭምር እያስገድዱ እንደሚገኙ አክላለች። ከጦርነቱ ስጋት በተጨማሪ በክልሉ ያለው ኢኮኖሚ ቀውስ እና የምግብ እጥረት ህዝቡን ክፉኛ እየተፈተነው እንደሚገኝ በዘገባው ተጠቅሷል። የጥሬ ገንዘብ እጥረት በመኖሩ የዕለት ተዕለት ግብይት በሞባይል ባንኪንግ ብቻ የተከናወነ መሆኑን የጠቀሰችው ወጣቷ በማንኛውም ሰዓት ኢንተርኔት ቢቋረጥ በረሃብ ልናልቃለን፣ ቀጣዩ ጉርሻችን ከየት እንደሚመጣ እናውቅም ስትል ሁኔታውን አሳሳቢነት አስረድታለች። ወጣቱ አሁን የተካሄደ ያለውን እንቅስቃሴ አጥብቃ በመኮነን ጦርነቱ ለማንም የማይጠቅምና አሸናፊ የሌለው መሆኑን ገልጻለች። በፌዴራል መንግስቱ ሆነ አሁን ትግራይ እያስተዳደሩ ባሉ አካላት ላይ ጠንካራ ትችት ያቀረበችው ሲሆን የባለስልጣናት ልጆች በአሜሪካና በአውሮፓ በሰላም እየኖሩ የድሃው ልጅ ግን ለማንም በማይጠቅም ጦርነት እንደሚማገድ እየተደረገ ነው ብላለች። ወደ ጦርነት መሄድ አንፈልግም፣ ማንም ጦርነት እንዲሄድ አልፈልግም፣ መሞት ካለብኝም እዚሁ ግደሉኝ በማለት ምሬቷን አሰምታለች። ባለፈው ጦርነት በርካቶች ሞቱ፣ ምንም የመጣ ለውጥ አለመኖሩን አስታውሳለች። በመጨረሻም ይህንን ቪዲዮ ያዘጋጀችው በክልሉ ያለውን እውነተኛ ገጽታና የህዝብ ስቃይ ለዓለም አቀፍ ማህበረሰብ ለማሳወቅ መሆኑን ገልጻለች። የትግራይ ወጣቶች በራሳቸው ፍላጎት ወደ ጦርነት እየገቡ እንዳልሆነ እና በግዴታ እየታፈሱ መሆኑን ዓለም እንደሚወክላት በማስገንዘብ መልእክቷን አጠናቀለች። ይህ አዲስ ክስተት በክልሉ ዳግም የጦርነት አለመረጋጋት ስጋት እያንዣበቡ መሆኑን የሚያሳይ መሆኑ ተገልጿል። ኢራን የቀድሞ መሪዋን የቀብር ስነስርዓት ላይ ለማተኮር ስትል ዲፕሎማሲ እንቅስቃሴዎችን አቋረጠች። ቴህራን በጦርነቱ የመጀመሪያ ቀን በአሜሪካና እስራኤል ጥምረት ጥቃት ለተገደሉት የቀድሞ የበላይ መሪ አያቶላ አሊ ኻሜኒ ለቀናት የሚቆይ የቀብር ስነስርዓት በመዘጋጀት ላይ በመሆኗ ዲፕሎማሲ ግንኙነቶችን ማቋረጧን ነው የተዘገበው። የኻሜኒ የቀብር ስነስርዓት በጥንቃቄ በማገናኘት ለበላይ መሪዋ ሞት ተጠያቂ ለሆኑት አካላት የገዢው አካል ህልውና መቀጠሉን ለማሳየት ስትል ሀገሪቱ ሙሉ በሙሉ እንቅስቃሴዎችን ታቆማለች ነው የተባለው።
በአሜሪካና በኢራን መካከል በተዘዋዋሪ መንገድ ለሁለት ቀናት የተካሄደው ውይይት ተከትሎ የኢራን ባለስልጣናት ከዶሃ ወጥተዋል። ዋነኛ አደራዳሪ የሆነችው ኳታር እንደገለጸችው ውይይቱ በጎ አድራጎት ያሳየ ሲሆን የሃሜኒ ቀብር ከተፈጸመ በኋላ ተጨማሪ ውይይቶች ይደረጋሉ ተብሎ ይጠበቃል። በዩኤስና በኢራን መካከል ያለው ጦርነት አሁንም እንደበረታ ሲሆን ኢራን መርከቦች በሆርሙዝ ባህረ ሰላጤ በኩል ቴህራን የወሰነቻቸውን መስመሮች እንዲከተሉ አዲስ የማስጠንቀቂያ ሰጥታለች። በተጨማሪም ኢራን በቀብር ስነስርዓት ወቅት ጥቃት እንዳይሰነዘርባት ለአሜሪካና ለእስራኤል ማስጠንቀቂያ አስተላልፋለች። ኢራን አሁን ላይ ትኩረቷን ሙሉ በሙሉ ከአውሮፓውያኑ ሐምሌ 4 እስከ ሐምሌ 9 በኢራን ከተሞች እንዲሁም በኢራቅ ከተሞች በሚካሄደው የሃሜኒ ቀብር ስነስርዓት ላይ ሆነዋል። የኢራኑ ፕሬዝዳንት መሱድ ፔሽኪን ኢራናውያን ለዓለም የተባበረ ግንባር ለማሳየት በቀብር ስነስርዓቱ ላይ በነቂስ እንዲወጡ ጥሪ አቅርበዋል። የ30 ሰዎችን ሕይወት የቀጠፈው የሩሲያ ጥቃት። ሩሲያ በዩክሬን መዲና ኪየቭ ላይ በሰነዘረችው መጠነ ሰፊ የአየር ጥቃት የሟቾች ቁጥር 30 መድረሱ ተገለጸ። ሩሲያ ትናንት በዩክሬን መዲና ኪየቭ ላይ በድሮን ሚሳኤል በፈጸመችው ጥቃት ቢያንስ 30 ሰዎች ሲገደሉ በርካታ ሰዎች ቆስለዋል። እንዲሁም ከ130 ያህል ህጻናቶች ላይ ጉዳት ደርሷል። የዩክሬን የአደጋ ጊዜ አገልግሎት እንደገለጸው ከህፃኖች ፍርስራሽ ውስጥ የ3 ሰዎች ተጨማሪ አስከሬን መገኘቱን ተከትሎ የሟቾች ቁጥር ወደ 30 አሻቅቧል። የከተማ ወታደራዊ አስተዳደር ኃላፊ ቲሞር ቱኮሽኮ ቀደም ብለው በሰጡት መግለጫ 91 ሰዎች መቁሰላቸውን አስታውቀዋል። የአደጋ ጊዜ ሰራተኞች በፍርስራሽ ውስጥ የሚገኙ ሰዎችን ለማግኘት ሌሊቱን ሙሉ ፍለጋ ሲያደርጉ የነበረ ሲሆን ኃላፊው የሟቾች ቁጥር አሁንም ሊጨምር እንደሚችል አስጠንቅቀዋል። በሀገሪቱ ምስራቃዊ ዳርቻ ላይ 5 አስከሬኖች መገኘታቸውን፣ 8 ሰዎች ያሉበት እስካሁን አለመታወቁን ኃላፊዋ ጨምረው ገልጸዋል ሲል የዘገባው ሮይተርስ ነው።